ሞኔታይዝ የሆናችሁ ገና ለሞኔታይዝ ልታቀርቡ ያሰባችሁ ገና ሰዓት ያልሞላላችሁ ሁላችሁም ይሄን ቪዲዮ ተከታተሉ እስከመጨረሻው ድረስ ለእናንተ ይጠቅማል ያልኩትን ቪዲዮ እንጀላችሁ የመጣሁት ከኔ ስህተት እንድትማሩበት ማለት ነው። ሰላም ሰላም ውድና የተከበራችሁ የልቤት ቤተሰቦች በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ እያልኩኝ ዛሬ በአዲስ ቪዲዮ መጥቻለሁ። ዛሬ ከኔ ስህተት ለእናንተ ይጠቅማል ይረዳቸዋል የምለውን ልቤቱ ለማታውቁኝ ልቤቱ የሚባል ቻናል ነበረኝ። እሱ ቻናል ለምን እንደተዘጋና ሞኔታይዜሽኑ ለምን እንደተነሳ ቻናሉም ለምን እንደተዘጋ እነግራችኋለሁ ማለት ነው። እስከ መጨረሻ ድረስ ተከታተሉኝ። እንግዲህ ከዚህ በፊት ብዙዎቻችሁ ታውቁኛላችሁ ልቤቱ የሚባል ቻናል ነበረኝ። በብዙ ድካምና ልፋት መሀል ሞኔታይዝ ለመሆን በቅቶ ነበር ማለት ነው። ግን ደግሞ አልሆነም ሞኔታይዜሽኑ ተነስቶ ከዛ በኋላም ጭራሽ ይግባኝም እንዳልጠይቅ አግዶኝ አሁን ደግሞ ተስፋ ባለመቁረጥ ይሄን ቻናል ከፍቻለሁ ማለት ነው። የልቤ ቻናልን ሰብስክራይብ ላይክ እያደረጋችሁ አበረታቱኝ፣ ድጋፋችሁ አይለኝ። እስከ መጨረሻው ድረስ ተከታተሉኝ። ልቤቱ ለምን ተዘጋ እነግራችኋለሁ ማለት ነው። እንግዲህ ልቤቱ የተዘጋው እኔ ከመጀመሪያው ጀምሮ ማለት ነው ማስረዳችሁ። ልብ ብላችሁ አዳምጡኝ። ማለት እኔን ስትከታተሉኝ እናንተን በቻናላችሁ ላይ ምን አይነት አደጋ እንዳለው ምን አይነት እናንተ ያላስተካከላችሁት ነገር እንዳለ በዛው ልብ እያላችሁ ሂዱ ማለት ነው። ምክንያቱም እኔ መጀመሪያውን ፈትሸ ቢሆን ዛሬ የሞኔታይዜሽን አይነሳም ነበረ፣ ድጋሚም አለፋም ነበረ ማለት ነው። ባለማወቅ እኔ ስህተት ሰርቻለሁ። እናንተ ደግሞ እያወቃችሁ እንዳታጠፉ የኔን ቪዲዮ ተከታተሉ ማለት ነው። እንግዲህ ልቤቱን ከከፈትኩት ከአመት በፊት ነው። በብዙ ድካምና ልፋት መሀል ሰዓት ሞልቼስ ሞኔታይዜሽን ሆኖ ነበር ማለት ነው። እና ግን መጀመሪያ ላይ እኔ ስከፍት በፊት የምጠቀምበት ዩቲዩበር ሳልሆን የምጠቀምበት እንደዚህ ዩቲዩብ ላይ ገብቼ የምጫወትበት እንትን ነበረ ቻናል ነበረ ማለት ነው። እና እሱ እንዳለ ሆኖ እኔ ልቤ ቻናልን ስከፍት በአዲስ እኔ ክሬት ያደረኩት የድሮ የልቤ በእግዚአብሔር ጸና ነበር የሚለው ኢሜይሉም አንድ ነው ይመስለኛል ከልቤ ቻናል ጋራ ተያይዞ ይመስለኛል። አሁን ላይ ሳስበው ኢሜይሉን እረስቸዋለሁና እሱን ቻናል እንዳለ ዝም ብዬ ትቼው ሌላ ነበር የከፈትኩት። ያንን ቻናል የመጀመሪያ ቻናሉን ዝም ብዬ ለመጫወቻ የከፈትኩትን ቻናል እሱን ስከፍት በአንድ ስልክ ነው የከፈትኩት። ማለት መስመሩ አንድ ነው። ይሄን ያሰብኩት አሁን ነው። ችግሩ ከየት የመጣ ነው? ከመጀመሪያው ጀምሮ ሳስበው መስመሩ ድሮ ልቤ ከፈትኩበትንም መሰረት ነበር የሚለው መሰረት የከፈትኩበትንም እሱ ሁለቱም አንድ ነው ማለት ነው። ኢሜይሉ ይመስለኛል ተመሳሳይ ነበረ። ከዛ መስመሩም ተመሳሳይ ነበረ። እንግዲህ ልቤ የሚለው ስም ከዛ ተቆርጦ ነው ማለት ነው። ልቤ በእግዚአብሔር ጸና ከሚለው ሰዎች እንዲያቆኝ እዛ የምጫወትባቸው ሰብስክራይብ እንዲያደርጉኝ በማለት ልቤ በእግዚአብሔር ጸና ነበር የሚለው። ከዛ ልቤ ቻናል ብዬ ነበር የከፈትኩት ማለት ነው። እና እሱ አልተሳካም። አሁን ለመዘጋት ደርሷል ማለት ነው። እና ወደ ጉዳዩ ስገባላችሁ እንትኑ አንድ ነው ኢሜይሉ። እኔ ቁጥር ሳስታውስ ቁጥር ነው እንጂ የሚለየው ስሙ አንድ ነበረ። ከነ አባቴ ድረስ አንድ ነበረ ኢሜይሉ። መስመሩ አንድ ነው። ያንን በከፈትኩት በአመቱ ይሄንን የከፈትኩት እንግዲህ አንድ መስመር አመት ካለፈው ችግር የለም ይባላል። ግን የኔ ምናልባትም ሚያዝያ ላይ ነው አመት ሊሆነው ትንሽ ቀን ሲቀረው ነው የ15 ቀን ምናምን ነው የሚቀረውና የሱ ነው እንትን ያለብኝ አመት ሳይሆነው ስለከፈትኩበት አንደኛ መስመሩን ያዙልኝ። አንድ መስመር ነው። ምክንያቱም እኔ አላቅም ያኔ ስለ ዩቲዩብ ምን አይነት ህግ እንዳለው ዩቲዩብ ምናምን አላቅም። በደፈናው ነበር የምሰራው ማለት ነው። መስመሩ አንድ ነበረ። ሁለተኛ ደግሞ እስከዛ ድረስ እኔ ሞኔታይዜሽን እስከማቀርብ ድረስ ምንም አይነት ችግር የለብኝም። በቻናሌ ላይ ምንም አይነት ህግ የጣስኩት የለም። በቪዲዮዎች ላይ የራሴን ነው የምጠቀመው፣ የራሴን ነው የምሰራው። ምንም ጥሳት የለብኝም። ሲቀጥል ሰዓት ሞልቼ በጣም በብዙ ድካም ነው ሰዓት የሞላሁት እውነት ለመናገር እና በጣም ደክሜበታለሁ። ልቤቱን ሰዓት ለመሙላት ብዙ ጊዜ ደክሜበታለሁ። ሰዓት ሞልቼ ሰብስክራይቤሽኑ ከሰዓቱ እጥፍ ነበር የሆነውና ሰዓት ሞልቼ ሰዓት ከሞላው በኋላ ለሞኔታይዜሽን ሳቀርብ አድሰንስ ያዘኝ ማለት ነው። አድሰንስ ያዘኝ ተመሳሳይ አካውንት በሚል ነው። ምክንያቱም የድሮ አንደኛ መስመሩ መሰረት ነው እንትን መስመሩ አንድ ነው። ሁለተኛ ደግሞ አንትኒ ኢሜይሊ አንድ ነው። ሁለቱም አንድ ነው። በሱ ያዘኝ ተመሳሳይ አካውንት በሚል ያዘኝ ማለት ነው። ከዛ አንድ ድር ስላለው የልቤ እንትን መሰረት የሚለው ኢሜይሊ ተቀየረ።
ኢሜይሌ ተቀይሮ በሌላ ስም ሆነ ማለት ነው። በሌላ ስም ሲሆን በጣም እሱም አድክሞ ነው ሞኔታይዜሽን ለመሆን የበቃው እና በሌላ ስም ተቀይሮ እንደዚህ እንደማወራችሁ ቃል አልነበረም። በሌላ ስም ተቀይሮ እንደምንም ብሎ ሞኔታይዝ ሆነ ማለት ነው። ሞኔታይዝ ነው ፓስፖርት ሞልቼ ምናምን ከዛ መጨረሻ ላይ ደህና እየሰራሁበት እያለ መጣብኝ ማለት ነው። እንትን ሞኔታይዜሽን አነሳብኝ። እንግዲህ ሞኔታይዜሽን ያነሳው በእንትን ተመሳሳይ አካውንትና ማስታወቂያ ክሊክ በሚል ነው። ለምንድን ነው ሞኔታይዜሽን ያነሳብኝ? እሱም የራሴ ጥፋት ነው። እኔ አላወኩም ነበረ። ዩቲዩብን የሚያስተካክልን ልጅ አለ እና እሱ አድሰንሱን ሲከፍት የድሮውን አድሰንስ ደልቶ አዲስ አድሰንስ ከፍቷል ማለት ነው። ከዛ አዲስ አድሰንስ ከፍቶ አዲስ አድሰንስ እንደከፈተ ነግሮኛል። ከዛ የሆነ ሰዓት ላይ እኔ አድሰንሲን ማየት ፈልጌ ወደ ክሮም ገቡ ማለት ነው። ማለት የሆነ ረፊ የለኝም የማላውቀውን ነገር እንትን ማለት ከዛ ሂጂ እንትን ክሮም ላይ አድሰንሲን ማየት ፈለኩኝና ለካ ልጁ እንትን አድሰንሱ ላይ የኔን አላስገባኝም፣ የኔን ስሜን አላስገባውም ማለት ነው። ማለት በአዲስ አድሰንስ ከፍቶ በእሱ ስልክ እንዲገባ ነው እንጂ የኔን አላስገባውም። ከዛ እኔ አድሰንስ ማየቴን ስፈልግ አድሰንሱ እንደተደለተ ነገረኝ። ከዚያ ጀመን እያገዘ ነበር የገባሁት። ከዛ በኋላ ስገባ እሱን ንኪው ሲለኝ ከዛ ስታርት ነው ምንድነው የሚላለ አካውንትሽን የተደለተ አካውንትሽን መልሽ የሚል ማለት ነው። ከዛ ሂጄ ያንን ነካሁት ማለት ነው። ያንን ስነካው የተደለተ አካውንት ለመመለስ ሞክረሻል፣ ልክ እንደ ስርቆት ማለት ነው። እሱን ለመመለስ ሞክረሻል ብሎ አገደብኝ ማለት ነው። ሁለተኛ ደግሞ ማስታወቂያ ከልክ ያለፈ ኢንቫሊድ ክሊክ በሚል ማስታወቂያ በራሱ ቻናል አይተሻል ወይም ሰዎች እንዲያዩልሽ በተደጋጋሚ ሰዎች እንዲያዩልሽ ክሊክ አድርገሻል በሚል እሱንም አነሳብኝ ማለት ነው። ሁለት ጥፋት ነው ያጠፋሁትኝ። አንደኛ አድሰንሱ፣ ሁለተኛ ደግሞ ማስታወቂያ። እሱ ተደራርቦ ሞኔታይዜሽን አነሳብኝ ማለት ነው። ከዛ ወዲያው ይግባኝ ጠይቄ ነበረ። እንግዲህ ደግሞ አሁን ህጉ በጣም ጠቋላ ሆነ ዩቲዩብ ማለት ነው። እና ድሮ እንደዚህ አልነበረም። በጣም እኔ እንኳን ዩቲዩብ ከጀመርኩኝ በጣም ብዙዎች ነገር ተቀይረዋል። እና እሱንም ሂጄ እንትን ማስታወቂያ የተሻላለኝ ማስታወቂያውን እንግዲህ እኔ ባለማወቅ ነው የነካሁት። ማስታወቂያ ብር እንዲቆጥር አልነበረም የነካሁት። ቪዲዮ ለቅ ነበር። ቪዲዮ ሲለቅ ኮሜንት ለመመለስ ቪውን ለማየት እንደዚህ ስገባ ማስታወቂያ ይመጣል። እስኪፕ ብዬ እገባ ነበረ ማለት ነው። እሱንም በማስታወቂያ ከልክ ያለፈ በሚል አነሳብኝ ማለት ነው። ይግባኝ ጠየቅኩኝ። ይግባኙ መለሰ። ከሁለት ወር ከምናምን በኋላ ማለት ተስፋ አድርጌ ነበር ይመለሳል ብዬ። ከሁለት ወር በኋላ መለሰ። ግን ጭራሽ ይግባኝ እንዳልጠይቅ የዩቲዩብን ሕግ ላለመጣስ ስንል መመለስ አይችልም ብሎ ነው ያሰናበተኝ ማለት ነው። እና ከኔ ተማሩ እናንተ ሞኔታይዜሽን ከማቅረባችሁ በፊት ዩቲዩብ ምንድን ነው የሚፈልገው? ቻናሌ ላይ ያላስተካከሉት ነገር ምን አለ? በተለይ ሌላ ቻናል ዩቲዩባችሁ ላይ ሌላ ቻናል ካለ ኢሜይሉን የማታውቁት ከሆነ ኢሜይሉ ወይ ፓስወርዱን የማታውቁት ከሆነ መጀመሪያ ላይ አይታችሁ ብታጠፉ፣ ካልሆነ ደግሞ ሞኔታይዜሽን ላይ ስታቀርቡ ዱፕሊኬት ብላችሁ የድሮ ኢሜይላችሁ እንዲመጣ አድርጉና አስተካክሉ ማለት ነው። እና በጣም ከባድ ነው አሁን ዩቲዩብ በእውነት ብዙ የደከምንበት የለፋንበት ቻናላችን ሲዘጋ በጣም ያሳዝናለኝ። እና እናንተም ከኔ ስህተት እንድትማሩ ይሄ ነው የኔ ችግር። ብዙ ልጆች እየጠየቃችሁኝ ነበረ። ችግሬ ይሄ ነው በቃ፣ ሌላ ያጠፉት ነገር የለም። በማስታወቂያና በአድሰንስ ብቻ ነው። አድሰንስ ይከፈት ነበረ ግን እንትን ይግባኝ መጠየቅ አልችልም። አሁንም ሌላ አድሰንስ መክፈት እችላለሁ ግን ይግባኝ መጠየቅ ስለማልችል ምንም ማድረግ አልችልም ማለት ነው። እና ይሄንን የልቤ ቻናልን አሳድጉልኝ። ያድጋል ደግሞ በዚህ ተስፋ ለቋጠም መጨረሻውን አየዋለሁ ማለት ነው። እና ሰብስክራይብ እያደረጋችሁ አበረታቱኝ። መልካም ጊዜ ይሁንላችሁ። በሌላ ቪዲዮ እስከምንገናኝ ድረስ